እንደደወልኩልህማ በደንብ ታውቃለህ። ለዚህ ነው እሺ የደወልኩልህ። እንዴ ኪራ ምን እየሆንክ ነው አንተ? በቃ መቼም አትለወጥም። ስለምን ነው የምታወራው? ለምን ነው ቤቷ ሄድከው? ምን ሞልታ ላከች? ሲጀመር አንተ ያኔም ቢሆን ያደረከው ነገር በቃ ኪራ ይኸውልህ፣ ካስቸጋም የተፈጠረው ነገር ያለፈ ታሪክ ነው። እሱን ታሪክ እንድታነሳብኝ አልፈልግም። እሺ እና ታዲያ እህቴን ከሄድኩም በቃ ሰክሬ ነው ምን አረጋኛለች? ቆይ እንዴት እጅን ታነሳባታለህ? ይኸውልህ እሷም ስለ እናቴ ስታወራ ዝም ማለት ነበረብኝ? ይኸውልህ ኪራ እናቴ ማለት ለኔ ምን ማለት እንደሆነች አልገባማ። ትክክለኛ ወደዛ ለምን አንተ ስለኔ ያገባ? እኔማ ስላንቺ ያገባኛል። ለምን? ምክንያቱም ስለምወድሽ። እና ሰኒ አትወድህም አሉ? ሰኒ እኔ በጣም ነው አንቺን ያፈቀርኩሽ፣ ግን እኔ ላንቺ የምገባ ሰው አይደለሁም። አልገባኝም። ታሪኬ ጥሩ አይደለም። በዛ ላይ እኔ በማንኛውም ሰዓት ልታሰር እችላለሁ። የማትጨርሽውን ፍቅር አላስጀምርሽም። እንደዛ አትበል። በቃ ልሂድበት፣ ልቀቂኝ። ወዴት ነው የምትሄደው? ተይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮዬ ጽናት ክፍል 190ኛ ነው። እንግዲህ ጆከር በሰኒ ፍቅር እየተሰቃየ ይገኛል። ጆከር እንግዲህ ፍቅር ይዘኛል ብሎ ሳያስብ ከሰኒ ፍቅር ይዞታል ማለት ነው። ሰኒም እንግዲህ አልተናገረችም እንጂ ጆከርን በጣም እንደምትወደው ይታይባታል። ነገር ግን ባገኘችው አጋጣሚ ጆከርን መሳደብና ለምን መጣ ለምን ትከተለኛለህ አይነት ጥያቄ እንጂ እንደምትወደው አንድም ቀን አሳይታ አታውቅም። ግን ደግሞ ዛሬ በተደጋጋሚ አንድ ስልክ ለጆከር ይደወልለት ነበረ። ያ ስልክ እንግዲህ ሰኒን እንደሚፈልጓትና ሰኒን መጉዳት እንደሚፈልጉ ለጆከር ይናገራሉ። ጆከር ግን እኔን እንደፈለጋችሁ ሰኒን ግን እንዳትነኳት በማለትም በተደጋጋሚ ያንን ስልክ ሲመልስ ነበረ። ታዲያ ያ ስልክ ሰኒ ቤት ድረስ መልእክት እንዳስቀመጡ በድጋሜ ደውለው ለጆከር ተናገሩ። ጆከርም እንግዲህ የተላከውን መልእክት ምንድን ነው ብሎ ለማየት ውጪ ሲወጣ በፌስታል የተጠቀለለ እቃ አምጥተው እዛ በር ላይ ያስቀምጠው ነበረ። እንግዲህ እቃው ምንድን ነው ብሎ ለማጣራት ወደ ውስጥ ገብቶ እቃውን እያየ ያለ እንግዲህ ሰኒ መጣችበት። ሰኒ ስትመጣ በጣም ደንግጦ እቃውን ወደ ኋላ ወርውሮ ነበረ። አይቼዋለሁ፣ ምንድን ነው ከኔ የደበቅከው በማለትም ጠየቀችው። እሱም እንግዲህ ሁሉንም ልወቅ አይባልም፣ ሁሉንም ማወቅ የለብሽም ሰኒ ተረጋጊ አላት። ገብተሽ ረፊ አሁን ደክሞሻል በማለትም ገብታ እንድታርፍና እሱ ደግሞ የጀመረውን እቃ አይቶ ለመጨረስ ፈልጎ ነበረ። ነገር ግን ሰኒ በዚህ ነገር አልተስማማችም። በስተ መጨረሻም ሰኒን በጣም እንደሚወዳትና በጣም እንደሚያፈቅራት ነገራት። ሰኒም ታዲያ እኔም ወድሃለሁ አለችው። ጽናትም ከሰርጉ በኋላ የኪራን ሁኔታ እየተመለከተች እንግዲህ ኪራን አንድ ጥያቄ ጠይቀዋለች። ኪራዬ እንደ በፊቱ አሁንም ትወደኛለህ በማለትም ጠየቀችው። ጽናት እንግዲህ ይሄንን ጥያቄ እንድትጠይቅ ምክንያት የሆናት በተለይም ደግሞ እራት እንወጣለን እራት ጋብዝሻለሁ ካላትና ሀሳቡን ከቀየረ ከረሳ በኋላ እንግዲህ ሀሳብ ገብቷት እንዴት እንደዛ ሊሆን ቻለ እያለችም እንግዲህ በሀሳብ ተውጣ እንደው በድፍረት ይህንን ጥያቄ ጠየቀችው። ኪራም እንግዲህ በስራ ተይዤ ቢዚ ሆኜ እንጂ አንቺን ከምንም በላይና ከመንጊዜውም በላይ አሁን በጣም አፈቅርሻለሁ አላት። ጽናትን በጣም ተደሰተች። እንግዲያውስ እንደዛ ከሆነ መልካም ነው ብላ ወደ ስራ ሸኝታዋለች። ኒናም ስራ ጀመረች። እንግዲህ ኒናም ስራ በመጀመሯ በጣም ደስተኛ ሆናለች። እምርም ብሎባታል። ኒና እንግዲህ በተደጋጋሚ ስልክ እየደወለች የናቲን ሁኔታ ታጣራለች። ናቲም እንግዲህ በየጊዜው ይደውልላታል። ዛሬ ላይ ግን ናቲ ሰላምን አድናለሁ ብሎ ሰላምን የሚያስፈራራትን ሰው አግኝቶ ሊያወራ ሲሞክር እንግዲህ ሰውየው ናቲን መቶት ወድቆ ነበረም። ናቲ ከመውደቁም በላይ እንግዲህ የተመታው ምት በጣም አሞታል። አለሁ እንዴ እዚህ ምድር ላይ ነፍስ ያለች እንዴ እስከ ማለትም ድረስ ደርሷል። እንግዲህ ወደ ቤት ከገባ በኋላ ለኒና ደውሎ ነበረ። ኒናም እሱ ያለበትን ሁኔታ ለማጣራት ተነስታ ወደዛው ሄዳለች። ምሩ የሰርጉ ዕለት በደረሰባት አደጋ እንግዲህ እስካሁንም ድረስ ወደ ራሷ አልተመለሰችም፣ መናገርም አልጀመረችም።
ምሩ እንደዚህ ከምትፈትነኝ ምን አለበት ብትወስደኝ እያለችም እያማረረችም ትገኛለች። ነገር ግን በዙሪያዋ ያሉ ሰዎች እጅግ በጣም እየተንከባከቧት፣ በተለይም ደግሞ ናሆም በጣም እየተንከባከባት ይገኛል። ምሩ ግን ይሄ ብቻ በቂ መስሎ አልታያትም። እንግዲህ ከዛ በፊትም ታማሚ ነበረችና አሁን ይሄ ሲጨመርላት ደግሞ በጣም ከፍቷታል። አይኗም እንባ እያቀረረ እንግዲህ አሁን እንደዚህ ሆኜ በዙሪያ ያሉትን ሰዎች ከማሰቃይ ራሴን ባጠፋ ይሻለኛል የሚል አይነት ውሳኔ ወስና እንግዲህ አጠገቧ መድኃኒት ሰጥቷት ነበረና ናሆም መድኃኒቱን ሳያነሳ ነበር የወጣው። ያንን መድኃኒት አንስታ ለመብላት ሙከራ እያደረገች ነበረ። እንግዲህ ምሩ ይሄ ሁሉ ስቃይ እኔ ላይ ለምን እያለችም እንግዲህ በጣም እያማረረች ትገኛለች። የናሆም እናትና አባትም ስለ ምሩ በጣም እያዘኑና በጣም እየተከፉ ይገኛሉ። የምሩ ሁኔታ በዚህ ደረጃ አስፈሪ ሁኔታ ላይ ደርሷል። የናሆም አባትም እንግዲህ ምሩን ፈጣሪ ጨርሶ ይማራት፣ ነገር ግን እየተሰማኝ ያለው ስሜት ደስ አይልም ይላል። እንዲሁም ደግሞ የናሆም እናትም አለምዬም እንግዲህ ተኝታ በእንቅልፍ ልቧ እየቃዠች ነበረ። ብቻ በአጠቃላይ ቤተሰቡ ሁሉ ስለ ምሩ በጣም ተጨንቋል። በተለይም ደግሞ ባለቤቷ ናሆም በጣም ተጨንቆ በተደጋጋሚ ስለ እሷ እያየና የእሷን ሁኔታ እያሰበ ይገኛል። ታዲያ አለምዬ ከእንቅልፏ ስትነቃ ልጄ ምን ሆኖ ይሆን እያለችም በሩጫ ልጄ ወዳለበት ካልሄድኩ ብላ ከቤት ወጥታ ነበረ። የናሆም አባትም እንግዲህ እየተከተለ ልጁ ምንም አልሆነም፣ አይዞሽ ተረጋጊ በማለትም እንግዲህ አለምዬን ይዞ ወደ ቤት ተመልሷል። እንግዲህ አለምዬ ወደ ቤት ከገባችን በኋላ ልብ ያላረፈልኝ ልጄን ማየት አለብኝ በማለትም እንግዲህ አብረው ሁለቱም ወደ ናሆም ቤት ሄደው ናሆምን አግኝታለች። ናሆምም እናቱን ሲያገኛት ምን ነው ከበፊቱ ፍቅርሽ ጨመረ በማለትም ጠየቃት። እንግዲህ ልጄን አንተን መናፈቅ የለብኝም እንዴ በማለትም ነበረ አለምዬ መለሰችለት። ሄኖክና ኪራ በኪያ ምክንያት እንግዲህ ተደባድበዋል። ኪራና ኪያ ስለ ሄኖክ ኪያ ለኪራ ስትናገር እንግዲህ ኪራ በጣም ተናዶ ነበረ። ሄኖክ ሰክሮ ስለነበረ በምሽት ወደ ኪያ ቤት ሄዶ ነበረ። ወደ ኪያ ቤት ከሄደ በኋላም እንግዲህ እዛው አደረ። ኪያም እንግዲህ ካደረ በኋላ ጠዋት ቀስቅሳ ወደ ስራ ሄዱ። ወደ ስራ ሲሄድ አርፍዶ ነበር የደረሰው። ታዲያ ለምን ታረፍዳለ? በምን ምክንያት ነው? በማለትም ኪራ ጠየቀው። እሱም እንግዲህ ትንሽ አርፍጃለሁ ይቅርታ በማለትም እንግዲህ ወደ ስራ ከቤት ስትወጣ ወዴት እንደምትሄድ ጽናት አላወኩም እያለች ትገኛለች። እንግዲህ ትንሿ መንገድ ላይ የሚያስቸግራት ሰው እንዳለ ለማንም አልተናገረችም። እንግዲህ ከትምህርት ቤት ስትወጣም ሆነ ወደ ትምህርት ቤት ስትሄድም መንገድ ላይ ጠብቆ አንድ የሚያስቸግራት ሰው አለ። ታዲያ ይህንን ነገር ለማንም አልተናገረችም። ጽናት ደግሞ እንደኔ እንዳትሆን በማለትም እንግዲህ በጣም እየተጠነቀቀችላት ትገኛለች። ወደ ትምህርት ቤትም በጊዜ እንድትሄድና ከትምህርት ቤት ስትመጣም እረፍት እንድታደርግ ትፈቅድላታለች። እንግዲህ ትንሿም ጽናትን በጣም እንደወደደቻትና ጽናትና ኪራ በጣም መልካም ሰው እንደሆኑ ከዚህ ቤት መውጣት እንደማትፈልግም በተደጋጋሚ ተናግራለች። ታዲያ ትንሿ የሚያስቸግራትን ሰው ለምን አልተናገረችም? በተለይም ደግሞ በምሽት መጥቶ እሷ በተኛችበት በር ቆርቁሮ ገብቶ ነበረ። ታዲያ በዛን ሰዓት ጽናት ሰምታ መታ በድጋሚ በር ስታንኳኳ ትንሿ ግን በሩን መክፈት አልፈለገችም። ጽናት በማግስቱ ማን ነው በምሽት የመጣው ለምንድነውስ በር ያልከፈትሽው ብላም ጠየቀቻት። ትንሿ ግን ይህንን ነገር ግልጽ ማድረግ አልፈለገችም። ማንም አልነበረም ተኝቼ ስለነበረ ነው በማለትም እንግዲህ ጉዳዩን አልፈዋለች። ጽናት ግን ይሄ ነገር ምንድን ነው በማለትም የኔ እጣ ፋንታ እንዲደርስሽ አልፈልግም፣ ጠንክረሽ እንድትማሪ ነው ነጻነት የሰጠውሽ አለቻት። ኒናም እንግዲህ መንገድ ላይ በደረሰባት ትንኮሳ ምክንያት በጣም እየሮጠች ፈጥና ወደ ናቲ ቤት ገብታለች። ናቲ ምን ሆነሽ ነው እንደዚህ የምትሮጪው ብሎ ጠየቃት። እሷም እንግዲህ ከምን አይነት ሰው አምልጬ እንደመጣው አታውቁም አለች። ጽናትና ምሩ ተገናኝተዋል። ምሩ እንግዲህ አሁን ያለችበት ሁኔታ በጣም አሳሳቢ ነው። መናገርም አልቻለችም። በዛ ላይ ማንም ሳያያት እንግዲህ አልጋዋ ላይ የነበረውን መድኃኒት ለመብላት አንስተዋለች። መድኃኒቱን በልተዋለች ወይስ አልበላችም የሚለውን እንግዲህ በሚቀጥል ክፍል በሰፊው የምናይ ይሆናል።
ውድ ተመልካቾቼ እስከዛውም ድረስ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ ተመልከቱት። አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱልኝ። ባይ ባይ።